ከምትኖረው ሰውዬ ጋር ከቶማስ የምትፈልገውን ነገር ለማግኘት ኑኑን ማሳገት እንዳለባት አቅዳ እሷም አደጋ ውስጥ ትጥላታለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዛሬ እንግዳ ክፍል 11 ይዤላችሁ ቀርቤያለሁ። እንዳየነው ኑኑ ታግታ ከመኪና ውስጥ አስገብተው በማታውቀው ሰው ታፍና ነበረ። በዛን ጊዜ ስትጮህም አፏን አፍነዋት ሊደርስላት ማንም አልቻለም ነበረ። ወንድሟን ጋር ደውላ ወንድሜ ናፍቀኸኛል፣ ታስፈልገኛለህ፣ በዚህ ሰዓት ጥሩ ሁኔታ ላይ አይደለሁም ብላም ስትነግረው እሱም እህቴ እኔ እናንተ ጋር መኖር አልፈልግም፣ እሱ ቤት ግን እናንተ ግን ደህና እንድትሆኑልኝ እፈልጋለሁ ብሎም እያጽናናትም ነበረ። እሷ ግን እንዲመጣላት ወንድሜና እፈልግሃለሁ፣ በጣም ታስፈልገኛለህ በምትለውም ሰዓት የዚህ ቤት የእናንተ ቤት ነገር እኔ በቅቶኛል፣ እሱ ቤት እኔ መኖር አልችልም ሲላት በነበረ ጊዜ በቃ ጨክኖብኝ ነው ብላም እያለቀሰች ባለ ስልክ ሰጥታውም ነበር። ወንድሟም ተጨንቆ ነበርና ወደ ኑኒም በወጣችበት እንደቀረች ማንም ሰው አላወቀም፣ ግን ትመለሳለች ብለው እየጠበቋት ነበረ። ወይዘሮ ሄለንም ያዘጋጀችላትን ሱቅ ከላከቻት በኋላ እንደሚያግቷት ካደረገችም በኋላ እቤት ያለው ሰው ራሱ ቀስ በቀስ እያረጋጋችው እንዳትያዝ እያደረገች ነበረ። ወይዘሮ ሄለንም ስልክ ደውላ እንዴት አደረጋችሁ አገኛችኋት ወይ ብላም ስትጠይቃቸው አሁን ሰዎቹን ይዘዋታል፣ ግን አሁን እየተከታተልኳቸው ነው፣ ይዘዋት አንድ ቦታ ያደርጓታል ብላም ነግራቸው ነበረ። በዛን ጊዜ እሷም በቃ እሺ አሁን ቶሎ ቶሎ አልደውልላችሁም እናንተ ማትደውሉ ብላ ወይዘሮ ሄለንም ስትላቸው ነበረ። አቶ ቶማስም ከስራ ቦታ ነው፣ ቤት አልነበረም። ወይዘሮ ሄለን ግን ከዛም ቤቷ ውስጥ ባለውን ፋይል ስለጠፋባትና ለመሰረትም ልታፋጥጣት ወደ ክፍሏ እየሄደች ነበረ። መሰረት ክፍልም ገብታ ቤቱንም በአንድ እግሯ አቁማው አንቺ እያስታወስሽ ነው፣ ውሸታም ነሽ፣ እኔን አታታየኝም፣ እውነቱን ንገሪኝ አለበለዚያ ብላ ስታስፈራራት ነበረ። መሰረትም በድንጋጤ እሷ በምትመጣ ጊዜ ድንብርብሯም ወጥቶ እትዬ ምን እንደምትይ አልገባኝም፣ እኔ የምን ማስታወስ ነው፣ ምንም ነገር አላውቅም ብላም ስትላት ነበረ እየተንቀጠቀጠች። መሰረት ግን ሁሉም ነገር እንደምታስታውስ ውስጧም ስለነገራት ወይዘሮ ሄለንም ግን እያፈጠጠቻት ነበረ። አሁን ስልክሽን ስጭኝና ከዛ በኋላ እኔ የማውቀውን ነገር ሁሉ ስልክሽ ላይ እፈልገዋለሁ ብላም ስትወስድባት መሰረትም ተንቀጥቅጣ ስልኳንም አልጋዋ ስር ደብቃው በነበረ ጊዜ ስትፈለልግ ቤቱም ስታተረማምሰው አውጥታ ትሰጣታለች። ወይዘሮ ሄለን በምትፈትሽ ጊዜ አንድም ነገር ልታገኝ ስላልቻለች ምንም ነገር የለም በቃ ይቅርታ ብላ ስልኩን ትመልስላታለች። ከዛም ከቤት ትወጣና ወደ ሳሎንም በምትሄድበት ጊዜ አይንዬም የኑኒ ወንድም ደውሎ ወይም ልጇም ደውሎስ ነግሯት ካለችበት ቦታ በራ ስትመጣና ኑኒ እያለቀሰች ነው ብሎ ደውሎ ወንድሟ ስላለኝ ነው እኮ ስፈጥን የመጣሁት ብላም አዶኒም ሳሎን ላይ በተቀመጠበት ስትናገረው ነበረ። እሱም እንዴ ምንድነው፣ ምን ሆነች፣ መቼ ነው እያለቀሰች የነበረው ብሎም ሲያጠያይቃት እንጃ አሁን ነበር ግን ወንድሟ እንደዛ ሲለኝ ስከንፍ ነው የመጣሁት ትለዋለች። አዶኒም በጣም ይደነግጣል። ምን ሆናብኝ ነው እንዴ ምን ነካት እያለ እሱም በውስጡ እኔን አስከፋት ይሆን እያለ ራሱን ሲጠይቅ ነበረ። ወይዘሮ ሄለንም ወደ እነሱ ብቅ ትላለች። ምንድነው ምን ተፈጥሮ ነው ብላም ስትል የኑኒ ወንድሟም ደውሎ እንደነገረኝ እያለቀሰች ነበረ ብሎኝ ነበር ብላም ትነግራታለች። አሁን ነው ሱቅ ልኪያታለሁ ትመጣለች ብላ እነሱንም ታዘናጋቸዋለች። ሲጠብቋት እየመጣች ባልነበረ ጊዜ አዶኒም በጣም ተጨንቆ እንሂድ እንፈልጋት በቃ ምንድነው ይሄ ሁሉ ሰዓት ሲልም ወይዘሮ ሄለንም እንዲወጡ አልፈቀደችላቸውም። አቶ ቶማስም ከስራ መልስ ወደ ቤት ይመጣል።
ወደ ቤት ሲመጣ ቤት ውስጥ የሌለም እንደጠፋችና እስካሁን አልመጣችም፣ ከመንገድህ ላይ አልተገናኛችሁም ወይ ብለው ሲጠይቁት ራው እንዴት ግን እሷን በዚህ ሰዓት ላካቸዋት? ሰዎች እያፈላለጓት አይደለ እንዲህ እነሱ ቤተሰብ መውጣት የለባቸውም ሲል አዶኒ በጣም ይደነግጥና ጋሽ የምን ማፈላለግ ነው ብሎን እየጠየቀው፣ ወይዘሮ ሄለን ግን ሁሉም ነገር ታጠፋፋበታለች። መሰረትም ስልክ ይደወልላታል፣ ከወንድሟ ነበረ። እህት አለም እንዴት ነሽ እያላትም ወንድሜ ደህና ነኝ፣ ግን እናኔም ስልክ አትመልስም እና ኑኒም ፈልጊያት እሷም ስልክ አትመልስም፣ ምንድነው ደህና አይደላችሁም ወይ ብሎም ተጨንቆ ሲያወራትም እኛ ደህና ነን ምንም ነገር የለም ብላ ስትለው ግን እያለቀሰች ነበረ። ምን ሆና ነው ኑኒ ብሎም ይጠይቃታል። ምንም አልሆነችም፣ ምንድነው የተፈጠረ ነገር አለ እንዲህ ብላም በምትጠይቀው ሰዓት ወንድሟም ይደነባበርና መሰረትም ውስጧ በጣም ስለፈራ በጭንቀት መጽሐፍ እያገለባበጠች ነበረ። ወይዘሮ ሄለንም ከሁሉ ሳሎን ላይ በተቀመጡበት ሁላቸውም እንፈልጋት እንውጣ እያለ አዶኒ በጣም ተጨንቆ ሲል ምንድነው ተረጋጋ እንጂ አንተ ምንድነው እያስመሰለብህ ያለው ነገር ብላ እሱንም እንዲያቆም ትነግረዋለች። ቴዎድሮስም ስልኩን አንስቶ ለመደወልም ይሞክራል። ግን ኑኒም ወይዘሮ ሄለንም ቤት ባለችበት ክፍሏ ከገባች በኋላ ደም ንስር ነስሯት እያዞራትም ነበረ። መሬት ላይ እስክትወድቅ ድረስ ሲያዞራት ስለነበረ ደም ካፍንጫዋ እየመጣ በሶፍት እየጠራረገች ራሷን አረጋግታ ወደ ሳሎን ነበር የተመለሰችው። በዛን ጊዜ የሚገርመው ኑኒም አብራ እሷንም ወድቃ ነበረ ባገቷት ቦታ ላይ ራሷን ስታ በወደቀችበትን ቦታ እሷም ንስር እየነሰራት ነበረ። ቴዎድሮስም እሱን ነገር ሲያይ ልክ እንደ እናቷ ነው፣ እሷም ንስር አለባት ይነስራታል ብሎም ይናገራል። በግርምት እየተመለከታት ቴዎድሮስም ግን እሷ ተዘርራ ራሷንም አታውቅም። አፍንጫዋ ላይ ራሱ እየወረደ ያለውም ደም እንኳን ማንም ሰው ሊጠርግላት አልቻለም። ግን አሁን ልጇን እንደዚህ እያሰቃየችና እያገተቻት እንደሆነ ብታውቅ ምን ልትሆን ትችላለች? ምን ሊፈጠር ይችላል ብሎ ቴዎድሮስም ከራሱ ጋር ያወራል። ስልክ አንስቶ ይደውላል ወደ ቶማስም። ይህንን ስራም ያዘዘችው ወይዘሮ ሄለንም ስለነበረ ወደ ቶማስ ስልክ ትደውልና የእሱም ሁኔታ በዛን ጊዜ ትጠይቀውና ብር ትጠይቀዋለህ ባለችው መሰረት ስልክ ይደውላል ወደ ቶማስም። ስልክ ሲያነሳም ቶማስ በስልኩ ሲያወራ ድምፁ ቀያይሮ ነበረና እና ያልሆኑ ነገሮችን ሲናገረው ነበር ለቶማስ። ቴዎድሮስ ምንድን ነው የምትቀባጥረው? እየተሳደብኩ እኮ ነው ብሎም ሲናገረው ምን ተሳደብኩ? ምን አይተህ ነው ብሎም እየተነጋገረው ነበረ ደጋግሞ። እና አንተ ሀብታም ሰውዬ አሁን ከቤትህ የጎደለህ ነገር የለም ወይ? ከቤትህ ምንም ነገር አልጎደለም ወይ ብሎ ይናገረዋል። የኑኔን ስም ጠርቶ ኑኔ ይላል። በዛን ጊዜ ምን አልክ አንተ ዝም በል ብሎ ስልኩ ጆሮ ላይ ይዘጋበታል። ኑኔ እያለህ ነበር እንዴ ብሎ አዶናይም ሲጠይቀው ኑኔ ምን ሆነች ብሎ አዶኒም ብድግ ብሎ ይቆማልና በዛን ጊዜ ሉሊ ከኋላ ሆና ሁለታቸውም ለማረጋጋት ትሞክራለች። ወይዘሮ ሄለንም ሁሉንም ነገር ለማስቆም ትሞክራለች። ኑኒ ከታገተችበት ቦታ ራሷንም ሳትነቃ ለብዙ ሰዓታቶችም ቆይታ እና ደግሞ ምንድነው ኑኒ እያለህ ነበረ ብሎ አዶኒ ይጠይቀዋል። አዎ ከቤትህ የጎደለ ሰው አለ እያለኝ ነው ብሎም በሚል ሰዓት እስኪ ደውልልህ ለምን አጠፋህበት ብለው ሁለቱም ይናገሩታል። አቶ ቶማስም መልሶ ስልክ ሲደውል ቴዎድሮስም ትደውላለህ ብሎ በውስጡም እያሰበ ስለነበረ ነግሬህ ነበርኩ፣ አሁንም ደወልክ፣ አስፈልግሃለሁ፣ ትፈልገኛለህ፣ ስለዚህ ወደ ሳይሆን አንተ ትደውላለህ ብዬም ነበረ ደወልክ ብሎም ይለዋል። ታዲያ አሁን ምንድን ነው የምትፈልገው ከኔ? ደግሞ ምንድን ነው የምትቀባጥረው ብሎ
አቶ ቶማስም ሲናገረው ቴዎድሮስ አሁን ያልኩን ስማ፣ ከቤትህ የጠፋውን ሰው ቆጥረህ ከጨረስ እኔ አንተ እንኳን ባትቸገር እኔ ነግርህ ነበረ እናገኘኸው ወይ ብሎም ይነግረዋል። እሱም ምንድን ነው የምትለው? አሁን ቤትህ የጎደለው ሰው ካወቅ እኔ የምፈልገው ነገር ስላለ ካንተ አሁን እውነቱን ልንገርክ፣ አንድች ቆንጆ መንገድ ላይ ስትሄድ አግኝቻት ላልፋት አልቻልኩምና እኔ ጋር ነው ያለችው። ስለዚህ እቺ ቆንጆ አንተ ልትወስዳት ከፈለግ ከኔ መደራደር አለብህ ብሎ ለአቶ ቶማስም ይነግረዋል። ምንድን ነው የምታወራው? ማንን ነው ያገትከው? ብሎም በሚል ሰዓት ኑኒ እኔ ጋር ናት ብሎም ይነግረዋል። ሉሊም ከውስጧ እነሱ ተጨንቀው እሷ ግን ኑኒ በታገተችበትም ቦታ ላይ እጇ እንዳለበትም ሳያውቁ ወይዘሮ ሄለን ግን በፈገግታ ራሷን ይህንን ነገር ሲባል ምንም ጉዷን ከኋላ ስላላወቀች ኑኒ ያሳገተቻት እሷም እንደሆነች ማንም የማያውቅ ስለመሰላት በፈገግታም እነሱን ከጀርባ ሆና ታያቸዋለች። ወይዘሮ ሄለንም ምንድን ነው እያለህ ያለው ውዴ ንገረኝ እያለ አዶኒም ሁለታቸውም እያስጨነቁት ነበር። አሁን ምንድን ነው የምትፈልገው ከኔ ብሎ ሲለው ካንተ የምፈልገው ብር ነው፣ ስለዚህ ይህን ያክል ብር ስጠኝ ብሎ ያስፈራረዋል። አቶ ቶማስም እሺ ስንት ብር ነው የምትፈልገው? ምንም አታድርጋት ብሎም ሲለምነው ምንም እንዳላደርጋት ከፈለግ ፍጠን፣ ይህንን ያልኩህን ብር ቶሎ ብለህ ወደ እኔ አቅርብልኝ እና ከዛ እሷ ምንም አትሆንም። አሁን ምን አይነት ሁኔታ ላይ እንዳለች አታውቅም። ስለዚህ ከዚህ የባሰ መጥፎ ነገር ላደርጋት እችላለሁና ቶሎ ብለህ አዘጋጅተህ አምጣልኝ ብሎ ይናገረዋል። የብሩን መጠን ሲጠራለት በዛን ጊዜ ይደነግጥና ቶማስም ምንድን ነው ይህን ያክል ብር እኔ ኬት ነው የማመጣው ብሎ ሲለው አንተ እኮ አገር ያወጣልህ ሀብታም ነክ ታዋቂ ነህ፣ ስለዚህ የሁሉ ሀብትህን የት ሄዶ ነው ብሎም ይለዋል። አንተስ ቢያንስ ያልሰራህበትና ያለፋህበትን ብር ስትቀበል ሼም አይዝህም ወይ ብሎም ሲለው አሁን ሌላ ወሬ ከመቀባጠርህ ብሩን አምጣና ልጅቷን ውሰድ እያለ ያስፈራራዋል። በዛም መሀል የብሩን አምጣት እንዳሉት ይነግራቸውና ሁለታቸውም ያብዳሉ። በዛን ጊዜ ግን ሉሊን ሳይሆን ሉኒ የጠፋችበትንም ቦታ ሄደን እንፈልጋት የሄደችበትም ብሎ አዶኒም ይናገራል። ወይዘሮ ሄለንም በዛን ጊዜ አዶኒ ስልክን ስጡኝና እኔ ልሂድ ብሎም ሲል ውዴ እንዳትሰጠው ስልኩ፣ አሁን ሂድ ወደ ክፍላችን እንሂድ ብላ ይዛው ትሄዳለች። ወይዘሮ ሄለንም እቅዷም ምን ያክል ብር ነው የጠየቀህ ብላም ስትለው ይህን ያክል ነው ሲል በዛን ጊዜ ቴዎድሮስም እየዋሻት እንደሆነ ይሄ ያሳማ ሰውዬም እየዋሸኝ ነው እኔንም ብላ በቁጭት ከንፈራ ትነግሳለች። አዶኒም እህቷን ማዋራት አለብኝ ብሎ ወደ እህቷ ክፍል ይሄድና እህቷም ተጨንቃለችና ወንድሟም ደውሎ ስለነገራት እናም አሁን አንቺ ጭንቀት እንድፈጥርብሽ አልፈልግም፣ ግን ኑኒ የለችም ከቤት ብሎም በሚላት ሰዓት ኑኒ የትም አትሄድም፣ የምትደበቅ ምናልባት ሲከፋት አንድ ቦታ የምትሄድበት አውቃለሁ፣ እኔ ሄጄ አመጣታለሁ ብላ እሷም ከአዶኒ ፊት ላለማስነቃት ትሮጣለች ከሱ ለመውጣት። ቆይ ላስረዳሽ፣ እሷ ያለችበትን ቦታ የት እንዳለችም ልንገርሽ ቢላትም እሱ ፊት ለፊት ላይ መቆም ስላልፈለገች ቤቱን ለቃ ትወጣለች። ወይዘሮ ሄለንም በእቅዷም መሰረት እንዳልሄደ ሲገባት ወደ ቴዎድሮስ ስልክ ትደውልና አንተ አሳማ ምንድን ነው ያደረግከው? ይህን ያክል ብር ነው እንዲ የጠየቅከው ምንድን ነው ብላም ስትጠይቀው አሁን አንቺ እኔ የምልሽን ታደርጊያለሽ፣ ስለዚህ አለበለዚያ ሁሉንም ነገር ብሎ ያስፈራራታል። በዚህ መሀል በሁለታቸው መሀል ጸብ ይፈጠራል። አዶኒም ኑኒ ባለመኖሯ በጣም እየተሰቃየና ውስጡም እያለቀሰ እየከፋው ይገኛል። ከዚህ ሁሉም እህቷም አዱ ቤት ነበረችና ሌሎች ጋር ስለነበረች ቶሎ በይ ድረሽልኝ፣ ቶሎ በይ ሁሉም ነገር ሳላበላሸው ብላ ትጠራታለች። በዛን ጊዜ ቶሎ ብላ ወደ እሷም ስትሄድ እኔ እቺ ሴትዮን አለቃትም፣ እህቴን አንድ ነገር አድርጋት
ከሆነ እህቴ የለችምና ከቤት ጠፍታለች ብላ ስትነግራት ምንድን ነው የምትይኝ? የት ሄዳለች? ኑኒ የለችም ወይ ቤት በምትላት ሰዓት አዎ የለችም፣ ይኸው ወንድሜም እያለቀሰች ነበረ ብሎኛል። አሁን ቤት አይደለችም አሉ። እኔ አሁን እቺ ሴትዮን ሄጄም ላንቃት ነው ብላም ስትል ተረጋጊ መሰረት፣ ቀስ በይ፣ ሁሉም ነገር ቀስ በቀስ እያለች ታረጋጋታለች። ኑኒም ከወደቀችበት ለብዙ ሰዓታት ራሷንም እንደሳተች ነው። ወይዘሮ ሄለንም አንተ ያልኩህንን ነገር ትተህ ያላልኩህን እያደረግክ ነው፣ ከመስመሬ እየወጣህ ነው ብላም ለቴዎድሮስም ትቆጣዋለች። ገና ምን አይተሻል አንቺ? እኔ ያልኩሽን እንጂ አንቺ ያልሽኝን አላደርግም እያለ እሱንም ያስፈራራታል። ቴዎድሮስ እሷንም ነበረ ቴዎድሮስ የሁሉም እቅዷ በእሷን እንደሚሄድ ስፈልግ እንደነበረ እሱ ደግሞ የእሷ እቅድ ቀይሮ በሌላ ነገር እሱም እየዋሻትና ሁሉም ነገር እንደደበቃት ወይዘሮ ሄለንም ኑኒ ልጇም እንደሆነች አታውቅምና እሱ ግን ይህንን እውነታ ስታውቂ ምን ትሆኚ ይሆን ብሎ በውስጡ እየሳቀ ይናገራል።